የኔ መድኃኒት በሉት እስቲ ሕክምናዬ የኔ መድኃኒት ሰኔ 12 ሬሳዋ ይመጣል። እየተጠበቅኩ ነው። ሕገ ወጥ አዋጅ ከዚህ ቲቪ እዚህ ቤት ያላል ሕገ ወጥ አዋጅ ከቤታችሁ ላይ የተገለበጠ ይሆን። 6 ሊትር ፈሳሽ ትሄዳለች፣ 2 ሊትር ይቀዳል። ሳምንት ሳይደርስ ትሄዳለች፣ 2 ሊትር ይቀዳል። ድነሻል ባህሪው ነው ይሏታል ማለት ነው። በል ምንድን ነው የሆነላችሁ? 15 ቀን ቀርቶሻል የተባለች የሞት ቀጠሮ እዚህ ቤት መጣች። እግዚአብሔር ሰብሮታል። የእግዚአብሔር ሰው እንደዚህ ነው የሆነው። ከባሌ ጎባን የመጣችው እመቤት ትባላለች። የማህፀን ካንሰር 4ኛ ደረጃ ደርሷል። ተስፋ የላትም። ሳምባዋ ጋር ደርሶ ተሰራይቷል። እናትሽ አታርፍም። እዚሁ አልቅሽ ያላት ዶክተሩ፣ እዚሁ አልቅሽ ያላት እሷን ማለት ነው። እሷ እዚሁ ሐዋሳ ባንክ ነው የምትሰራው። እናቷ ከባሌ ነው የመጣችው። እናቴ አትሞትም፣ አላለቅስም፣ የሚሄድበት ቦታ አለ ዶክተሩ ስትለው ለሷ ባለቤት እንደዚህ አለ። ያማታል እንዴ ሲል አያማትም፣ የምታምነው አምላክ አለ አላት። ልክ የታወጀ ቀን ደግሞ እዚህ ሰኔ 7 1 ለ1 ጸሎት አለ ቤቴል ጸሎት ሴንተር ላይ ቀጥታ አዋጁን ሽራ 15 ቀን የቀራት። 15 ቀን በኋላ ትሞታለች የተባለችው 4ኛ ደረጃ ነው። በዛ ላይ ደግሞ ሳምባዋ ጋር ደርሶ ተሰራይቷል። በቃ ምንም አይነት ተስፋ የለም የተባለውን 4ኛ ደረጃ 4ኛ ደረጃ 4ኛ ደረጃ ኦሬዲ ተስፋ የለም የመጨረሻው። እሺ ትሞታለች የተባለው እዚህ ቤት ስትመጣ አንተ እጅን ጭነ ጸለይክ። አትሞትም፣ በህይወት ትኖራለች፣ ካንሰሩ ካንስል ሆኗል። በደንብ ሲባካችሁ ለጌታ ክብር አምጡ። እሺ የእግዚአብሔር ሰው ከዚያን ቀን ወዲህ እናታችን ተፈወሰች። አሁን ካንሰሩ የለም፣ ነፃ ሆና የታለ? በደንብ ክብር አምጡ። ነፃ ሆና 15 ቀን ቀረሽ የተባለች እናት አምሮባት የዛን ቀን በሸክም የመጣች በእግሯ ቆማ ለምስጋና ጋቢ ይዘው እናመሰግናለን ብለው ወደ ቤተ ፋጌ መጥተዋል። ዛሬ ለአንድ ሰው አንድ ነገር መናገር ፈልጋለሁ። የውሸት አዋጅ ከቤታችሁ ላይ ይገለበጣል። እስቲ እጃችሁ ከፍ አድርጉና ይገለበጣል በለኝ። 4ኛ ደረጃ የደረሰ ካንሰር ማንም ሊድን አይችልም። 15 ቀን ነው እድል የሰጣት ዶክተር። ዛሬ አዋጅ በአዋጅ የሚገለበጥበት ቀን ይሆናል። እስቲ ከሷ እንስማ። እሷ የመጣችው ከባሌ ነውና መጀመሪያ እጇን ነበር የሚያማት። አመጣዋት እዚህ ያው ሳታምን ሄደችው። ከዛን የሆድ ቲቪ የተባለ ሆዷ በጣም ተነፋ። ኦርቶዶክስ ናትና ከዛን ሰኔ 7 ላይ ጸሎት አስገባዋት። እህቴ ይዛት መጣች። እዚህ ጸሎት ገባች። ሰኔ 7 ማለት ራሱን መግለጥ አልቻለም። ቀጠሮዋ ሳይደርስ በየሳምንቱ ትሄዳለች። 6 ሊትር ፈሳሽ ነው ከሆዷ የተቀዳው። ይቀዱላታል፣ ይመልሳሉ። ሂጂ በቃ ምንም የለም ደህና ነሽ ድነሻል ይሏታል። 6 ሊትር ፈሳሽ ለኔ ኢየሱስ ለኔ አዎ ጌታዬ። እስኪ ንገሪን እየነገርሽ 6 ሊትር ፈሳሽ ትሄዳለች፣ 2 ሊትር ይቀዳል። ሳምንት ሳይደርስ ትሄዳለች፣ 2 ሊትር ይቀዳል። ድነሻል ባህሪው ነው ይሏታል ማለት ነው። ምግብ የሚባል አትበላም፣ ተኝታ አታድርም። ለመራመድ አጎብድዳ ነው የምትሄደው። በቃ እኔ ራሱን ይግለጥ ብዬ ጸልዬ ነው ወደዚህ ሰኔ 7 የላኳት። ሰኔ 7 መጣይ ዘይት ወሰደች። ውሃው ላይ እያረገች ስትጠጣ ማስመለስ ጀመረች። ከዛን ሰኔ 12 ወሰርኳት ሐኪም ቤት። ስወስዳት አልትራሳውንድ ላይ የታየ እሷን አወጣና ካንሰር ነው ይሄ ስቴጅ 4 ነው ነክቷል ሳምባዋንና ዝም አልኩት። አታለቅሽም አለኝ። ለምን አለቅሳለሁ አልኩት። አውጪው ውስጥሽ ያለውን አለኝ። ወጣውኝ። ስወጣ ግቢ ውስጥ እየተሯሯጡ ይፈልጉኛል። ያኔት ማለት ነው ዶክተሩ ነው የሚለው። እዚህ ያኔት እዚህ ሜምቦ ያለው ምን አለሽ? አልቅሽ አታለቅሽም? ለምን አታለቅሽም? ስሜትሽን አውጪ አለኝ። አላለቅስም አልኩት። ለምንድን ነው አታለቅሽም የሚልሽ?
የሆነ የተጎዳውም መሰለው የደነገጥኩም መሰለው። እኔ ግን እንደዛ ሲለኝ የሆነ ተስፋ ነው የታየኝ። ምንም ኦኬ እሷ ኦሬዲ ተስፋ የላት ትሞታለች አልቅሺ ነው የሚልሽ። ከዛን የሚከታተላት ዶክተር ጋር ስገባ ምን አለኝ ካንሰር ሆና ምንም ማለት አይደለም 2 ሳምንት ነው ያላት እድሜ መልፋት አያስፈልግም ማድረግ ያለብሽን አድርጊ አለኝ። እንዴት እንዲህ ትለኛለህ ካልኩትና ከዛ እኔ ምንም አልተሰማኝም በሰዓቱ እግዚአብሔርን እተማመናለሁኝ። ከሰዓት 8 ሰዓት አካባቢ ላይ ወደ ውስጥ እየጠሩኝ ይፈልጉኛል ማለት ሊነግሩኝ ማለት ነው እየጠሩኝ ያስፈልጉኛል በእነሱ ሪሴፕሽን እና ልክ ሲሄድ አልቅሺ አውጪ ለአትሞትም አልኩት። ይሄ እኮ ሳምባዋን ነክቷል ስቴጅ 4 ነው ተሰራይቷል ሲለኝ አላለቅስም እግዚአብሔር አለ አልኩት። ከዛን ከሰዓት ከባለቤቴ ጋር በርንበት ጤነኛ ናት እንዴ ብሎ ይላል። የታመነችውን ታውቀዋለች አለ። ሰኔ 12 10 ሰዓት ላይ ሳምፕል ለመውሰድ ቁጥር 1 ሄድንና ለሙማን እዚህ እየጸለይክ ነበረ። ሰዓት መተን እዚህ ስናይ 20 ጉዳይ ነው ለ10 ሰዓት ነው ቀጠሮ። በ20 ደቂቃ ውስጥ እዚህ አመጣዋት። ሆዷን ያስክ ምንድነው ስትለኝ እንድታቅ ስላልፈለኩኝ ካሰር ነው አልኩክ በጆሮክ ማለት ነው። ስለፈወስካት አመሰግናለሁ ነው ያልከው። ሆዷን ይዘክ ማለት ነው። ለጌታ ለኢየሱስ ተኝታ ማታቀው ተኝታ አደረች። ምግብ ትንሽ ወሰደችልኝ። እሷ ፍጹም ምንም ሳያማት በሕክምናው አይቻልም ያለው ጤናማ ሰው ሆና ይሄው እንደዚህ ነው የመጣችው። ለጌታ ለኢየሱስ። እሺ እዛ ሆስፒታል ወሰድሻት ለሕክምና? ሪፈር ወስጄ ወጣሁኝ ማለት በቃ እዛ ምንድነው የታወጀው አዋጅ አንደኛ የእሷን እምነት እንዲነካ አልፈለግኩ። እሷ ደግሞ እምነቷን እግዚአብሔር ላይ ጥብቅ ብላለች። ምን ትለኛለች ሰይጣን ይሄን እንደሚል አውቃለሁ ግን አታገኘኝም እያልኩት ነበር አለችኝ። ምንድነው የሷ ስራ? መምህር ናት። የት ሀገር? ባሌ። አንቺ ለሷ ምንድነሽ? ልጇ ነኝ። የሷ ልጅ ነሽ? አዎ። አታጨበጭቡም? ተፈውሰሻል ብቻ ነው ያልኳት፣ ሌላ ነገር አላልኩም። ጌታ ሆይ ስለፈወስካት አመሰግናለሁ። ሰኔ 7 ላይ ተፈውሰሻል መተሽ መስክሪ ብሎኛል አለችኝ። እኔ ያልነበርኩም እህቴ ናት ያመጣቻትና ስለፈወስካት አመሰግናለሁ ብለ ብቻ አለፍካት ማለት ነው። ዛሬ ህገ ወጥ አዋጅ ከዚህ ቲቪ እዚህ ቤት ያላል ህገ ወጥ አዋጅ ከቤታችሁ ላይ የተገለበጠ ይሆን። እጅ ከፍ አድርግና 2 ጊዜ ተገለበጠ በለኝ። 2 የመጨረሻ ስንቀናው ከተፈወሰችና 7 ወር ኖራለች። የአዋጅ ከታወጀበት 7 ወር ኖራለች። ቤቴል የጸሎት ማዕከል ላይ ነው። አዎ ቤቴል ላይ አያችሁ። ቅድም እላችሁ ይሄ የጸሎት ሴንተር ሰዎች መተው ተንከራተው የሚመለሱበት ፕሮግራም አይደል። ተጭኖ ተጸልዮ እግዚአብሔር የሚላቸውን ሰምተው ፍሬ ይዘው የሚወጡበት ጸሎት ሴንተር ባይዘው እዚህ መድረክ ላይ ባይዘው ከሚመሰክሩት ይልቅ እዛው ሴንተሩ ላይ የሚመሰክሩት ምስክርነት በጣም አሜዚንግ ምስክርነት። በጣም ብዙዎች ዘር ይዘው ይመጣሉ። ይሄ ሆነልኝ እያሉ ይሄንን ገዛው 2 መኪና 3 መኪና ካንሰር ተፈወሱ። እኔ ሰምቼ ማላቃቸው ምስክርነቶች በዚህ ሴንተር ላይ እግዚአብሔር እያሰማን ነውና በዚህ ቦታ ላይ እየሰራ ላለው እግዚአብሔር እልልታ፣ ጭብጨባ፣ ክብር አምጡስ። ሃሌሉያ። ምን ትያለሽ? በዚህ ቤት ውስጥ በዚህ በጸሎት ሴንተር መጥቶ ደግሞ እንዲጠቀሙ እስኪ አውጂ በላያቸው ላይ እስኪ ተናገሪ። እኔ የእውነት እግዚአብሔር በዚህ ቤት ይሰራል። ከነብዩ አፍ ቃል ጋር ይሰማል። ምንም ቤተ እምነት አይገድባችሁ፣ መታችሁ ተገልገሉ። ከናንተ የሚጠበቀው ጥቂት አይነት እምነት ነው። ኤልሳ ደመና ነበረ፣ ጥቂት ደመና ነበረ ያየው። ጥቂት ነገር ካያችሁ እግዚአብሔር በእናንተ ላይ ብዙ አድርጎ ያበዛዋልና ወደዚህ ለመምጣት እውነት እኔ እዛ ሕክምና ቦታ ሄዳችሁ የምታወጡት ምናልባት ሕክምና ዶክተሩን ቃል ታምናላችሁ፣ የእግዚአብሔርን ቃል ከማመን ውጪ በቀር ማለት ነው። የዶክተሩ የሆነ ስፒሪት አለ፣ በቃ እዛ የሚያሳምነን በእነሱ አንደበት የሚሰራ በትክክል አለ፣ ይጠቀማቸዋል። እኔን እርግጠኛ ነኝ ይጠቀማቸዋል። ግን ለእግዚአብሔር ቃል ጆሮአችሁን ስጡ፣ ለእግዚአብሔር ቃል ልባችሁን ስጡ። ጥቂት እምነት ይኑራችሁ። እግዚአብሔር ሞትን ሁሉ ነገር ይሰብራል። መጀመሪያ እግዚአብሔርን አመስግኑልኝ ይላል።
15 ቀን ነው በህይወት ትኖሪያለሽ የተባለች ከሞተችበት ተነስታ ነው እያወራች ያለችውና ስሟት በደንብ። እሺ ሲጀመር ያጋንንት በቃ ስራ ነበረ አዋጅም ነበረ እንጂ መጀመሪያ ህመም አልነበረኝም። ከአንዳንድ መጣሁኝ። አይ ይሄ ምንም አይደለም እኮ ነርቭ ነው የነርቭ ድካም ከስራ ብዛት የተነሳ እንጂ ብሎ መድኃኒት ሰጠና ቀጠረና ላከኝ። ምንም አልሻል አለኝ። ከዛን አልሻል ሲለኝ ተመለስኩና ሄድኩኝ። አሁን ደግሞ ቲቪ የውስጥ ቲቪ ነው አሉ እና የ6 ወር መድኃኒት እንቺ ብሎ አዘዘ ሰጠኝ። 3 ወር ውጭ ያለው የቲቪውን መድኃኒት ግን ምንም ለውጥ አልነበረም። ቲቪ ከፍታልኝ እንዲያየሁኝ ነብይን አየው መልእክት ሲያስተላልፍ ኑ ከሰይጣን እስራት ተፈቱ የትኛውም እምነት አይገድባችሁም ሲል በጣም ተደሰቱ። በቃ ተደሰቱ። እኔ ብሄድ እድናለሁ። ሲጀመር የአጋንንት እስራት ነው ላይ ያለው። በአስቸኳይ መጥቶ ነፍሴን ሊያጠፋ ከልጆቼ ላይ ሊወስድ የመጣ የተመታ ይሁን እኔ ሄዳለሁ እድናለሁ። በጣም አመንኩኝ። ይገርማችኋል። በጣም እምነትሽ ምንድነው? እኔ እምነቴ ኦርቶዶክስ ነው። ያስደሰትከኝም በየትኛውም እምነት ውስጥ ኑሩ። ግን እዚህ ቤት ያለው ቅባት ቤተ እምነት አጥሩን አልፎ እስቲ ዛሬ እጃችሁ ከፍ አድርጉና አልፎ እግዚአብሔር ይመጣል በሉ። አልፎ እግዚአብሔር ይመጣል። እሺ እና በቃ አስደሰትከኝ አነጋገርክ። ምክንያቱም መድኃኔዓለም የሞተው ለጴንጤ አይደለም፣ ለኦርቶዶክስ አይደለም፣ ለዓለም ሁሉ ነው። አምናለሁ። አንተም ያችን አለየሃት። ያስደሰትከኝ ከእውነት ከልቤ። ኑ ተፈወሱ፣ ከአጋንንት ስራት ተፈቱ ስትል እኔ እሄዳለሁ እድናለሁ ድኜ እመጣለሁ አልኳት። መጣሁኝ። አጠገቤ ደረስክ። የእውነት አሳየው ክንዴ አንስቼ ሆዴ ይሄንን ነው የሚያክለው። ምንድነው አልከኝ። ቲቪ አሉኝ። ግን በዛን ሰዓት 3 ተቀድቻለሁ። አልቀዳም እዚህ ፈወሳለሁ ብዬ መጣሁ አልኩ። የእውነት በስርዓት ጸለይክልኝ። እንደመውደቆ አንተው አነሳኸኝ። እላህ ላይ ጥምጥም አልኩኝ። ተፈወስኩ አልኩ። ተፈውሰሻል ነይ መስክሪ አልከኝ። ኃይለኛ እንዳንተ ማንም ክብር ዘላለም ማኅተሙ ሐራማን ፈታ ኢየሱስ ጌታ። እሺ እናቴ ከዛን ይገርማል ባሰ። በጣም ህመሙ ባሰ። አዋጁ ምን የሚል ነበረ? በቃ አጋንንት ከዛም በኋላ ሲለፈልፍ ማለት ሰኔ 12 ሬሳዋ ይመጣል። እየተጠበቅኩ ነው። በጎን ደግሞ ያ ሰው እንዴት ነው መናገር ትችላለች? ተሻላት። ልክ ያ ሰው ሲደውል እኔ እዚህ ጋር ሰላም የነበርኩት በቃ የሌለ ህመም ይጀምረኛል። ከዛ ይሄ ነገር ምንድነው? አንድ ቀን አጋንንት በራሱ ሲለፈልፍ ስም እየጠራ ለፈለፈ። የሚገርም ነው። አዎ ከዛ ወዲህ ስልክ አላነሳም ተውኩኝ። ከዛን ያን 11 መንጋት አይበለው ነጋ እንሂድ ስትለኝ እኔ ነብይ ጋር ሄጄ ተፈውሰሻል ተብዬ አልሄድም ሕክምና። የግድ ካሌሽ ባሰ። ሄድን። ከዛ ሙሉ ምርመራ አሉና እንደገና ጀመሩ። በጣም ተወዛገቡ። እኔ መቆምም መቀመጥም አልችልም በዛን ሰዓት። በጣም ደነገጠች ልጄ። ምን ሆነሽ ደነገጥሽ? አትነግረኝም? ምን አሉሽ? ምን የሚበሉ ምን? እኔ እኮ ተፈውሻለሁ። ሰይጣን የፈለገውን ያውራ። ህመሙ ምንድነው ራሱ አልጠየቅኩም። እግዚአብሔር በሚያውቅ አልጠየቅኩም። ምክንያቱም ያው ለእግዚአብሔር ሁሉ ቀላል እንደሆነ ውስጤ ስለሚያውቅ ሰይጣን ያካብዳል። ለእግዚአብሔር ግን ምንም አይደለም ለሱ። እንደዛ ስለማምን ተደላቅጣ እህቷን መታ በጣም ንገሩኝ። አይነግሩኝ። እኔ እኮ ተፈውሻለሁ አትንገሩኝ ተውት። ከዛም በጥርፊያ በቃ ሰዎቹም እዛ ሲከታተለኝ የነበረው ዶክተር ይወጣል ይገባል፣ እሷን ይጠራል። ወጣ ብላ ሲያጧት እስቲ ስልኳን ስጪን። ምንድነው የተፈጠረው? እኔን ተቀርባቸው አይፈልጉም። ልሄድ ስል ቁጭ በይ አንቺ ይሉኛል። ከዛን በቃ ኪኒኑን ልታቆሚ እኮ ነው አለችኝ። ለምን አንድ ፍሬም አይቀርም ሲባል የ3 ወር ሲጀመር እኮ የኔ አይደለም ብያለሁኝ ስላሉ ዋጥኩኝ እንጂ ይቁማ አልኳት። አይ በቃ አሁን ሌላ መድኃኒት ሌላ ሕክምና ልጀምር ችግር የለውም
ደስ ይበልሽ ጀምራለሁ። ግን እኔ ተፈውሻለሁ እኮ። ከዛን እንደዛው መጣን። ደም ሰተን ያቺ 5 ደቂቃ እንዲ ያቺ ደም ውጤት እስከምትደርስ በወቅቱ በጣም አሞኛል። እንዴትም ብላ ይዛ ይመጣች። እንዴትም ብለን ገባን። በጆሮ ስትነግር ተጠራጠርኩ። ይሄ ምን ማለት ነው? ለእግዚአብሔር ደግሞ ቀላሏል። ይሄን ያስጨነቀሽ ልጄ በሆዴ ነው አላልኳትም። ጸለይክልኝ፣ ገባው። ሰውየው ሲነግረኝ መድኃኒቱን ስወስድ እጅግ በጣም ይከብዳል፣ በጣም ይከብዳል። አይዞሽ አደንግጪ ያን ብሎኛል። ለዛው መስዋ ቀድማ እየተናገረች ምንም እንዳትሏት እያለች እየነገርኳቸው ነበር አለች። ከዛን መድኃኒቱን ጀመርኩ። ለካ እኔ እንደውም ተኝቻለሁ። ጨርሼ እረ መድኃኒቱን ለምን አሰጡኝም አልኳቸው። ጨረሽኩ እንዲህ አልተባለም እኮ በቃ የኔን አያችሁ እግዚአብሔር ሲሰራው አልኳቸው። ምንም ሳይመስለኝ እስከ 3 ጨረስኩ። አሁን ደግሞ ሰርጀሪ አሉ። እሰራለሁ፣ የሚሰራው መድኃኒዓለም ነው አልኳቸው። እኔ በመድኃኒዓለም እጅ ስላለው የጀመረው መድኃኒዓለም ምንም አልሆንም፣ አልፈራ። የእውነት ሰርጀሪውም እንደዛው በሰላም በስርዓት ተጠናቀቀ፣ አለቀ። አሁን ገረማቸው። ለቦር ቼክአፕ ሲሄድ አልትራሳውንድ ስታይ አንቺ ወር አለች። አዎ ይሄ እኮ በጣም ድኗል፣ ምንም ነገር የለውም እኮ እንዴ በወር የኔን እኮ ሲጀመርም ከእግዚአብሔር ቀድሞ እግዚአብሔር ስላረጋው እንደው ስለተባለ ለልጄ አይምሮ እሺ ብዬ ነው እንጂ ብቶም ምንም አልነበረምና እግዚአብሔር ያለበት ነገር ደግሞ በጣም ቀላል። አሁንም ያርግልሽ አለችኝና ያንን ጨረስኩ። ዶክተሩም ያየው ተገረመ። በቃ መቀጠል ትችያለሽ አለኝ። ቀጠልኩኝ። 3ቱንም ጨረስኩኝ። በጣም ይገረማሉ። ሲሄድ በሄድኩ ቁጥር ያንቺ እኮ በጣም የሚገርም ነው፣ በቃ ከሳምባዬ ውስጥ ሳይቀር ተቀርቷል። እንዴት እንደዛ ሆነሽ አሁን እንዲህ ተለውጠሽ? እግዚአብሔርን የያዘ አያፍርም። ሐኪም እግዚአብሔር ነው፣ ዶክተር እግዚአብሔር ነው። ምንም ይሁን ምን እግዚአብሔር ያድናል አልኩኝ። ከዛን አሁን ደግሞ ሰይጣን ሌላ አዋጅ አመጣ። ቶሎ ብሎ ግፊትሽ በጣም ጨምሯል፣ አሁኑኑ መድኃኒት መጀመር አለብሽ አሉ። እኔ በፊት የለኝም። ከአንዳንድ እንዴት ጀምራለሁ? ጀምሪ፣ ለሌላ ችግር ሳትዳረጊ። ተጨነቀች። ሌላ ቀርቶ ፕሬጀር መለኪያ ገዛች። ድንጋዩ ሳምንት አይቆይም፣ ዛሬም ይለካል። በቀን ስንቴ ብዙ ጊዜ ይለካል፣ ይጨምራል፣ ይቀንሳል። ተይው እባክሽ እላታለሁ። ዛሬ ማታማ ሰጥሻለሁ ስትለኝ አሁንም ነቢይ ጋር ሄዳለሁ አልኳት። ከመሄዴ በፊት ከመዋጤ በፊት ሄዳለሁ እድናለሁ አልኳት። አጋጣሚ መጣን። ነቢይ ቃል የገባችሁ ብሎ እንዲህ ከመምጣቴ በፊት ቲቪ ላይ አሁንም ሲያስተላልፍ ስለ ወንበር የኔ ብር በኪኒን አይወጣ፣ እኔ ያቅሜን ላንተ ክብር መገለጫ ቸሩ መድኃኒዓለም እገዛለሁ ብዬ ዝም ብዬ ስለካ ትንሽ ለውጥ መጣ። አልተነገርኩም ለሷ። ማጅራቴ በጣም ይሞቃል፣ ትኩሳት ይለቅብኛል፣ ራስ ምታት በጣም አለኝ። አሁን ዛሬማ ትጀምሪያለሽ፣ መጀመሪያማ እዛ ሄዳለሁ። ለኔ አላለም ዘላለም ኪኒንን እኮ ፈጣሪ እንዴ አልውጥም፣ የሰይጣንን አዋጅማ አልሰማም፣ አልቀበልም እላታለሁ። እንሟገታለን። መጣው ልክ እኔ ጋር ሲደርስ ቃል የገባችሁ ሲሉ ውጪ አለችኝ። ያዘኝ። ታይ ውጪ። በአራተኛው ነው በርትቼ የመጣሁት። ውጪም አንዱ ባልወጣ ፈቃደኛ ነበር። አጠገቤ ሲደ ነቢይ አልኩት፣ የማላልፈው አልኩት ሳልነግርህ ኃይለኛ ግፊት አለብሽ አሉ። አልውጥም እድናለሁ፣ ኪኒን የምገዛበትን ለክብሩ መገለጫ የሐኪሜን አረጋለሁ ብዬ ቃል ገብቻለሁ አልኩት። ያለታም እንዲያዘ ጸለየልኝና ተፈውሰሻል ነይ መስክሪ አለኝ። እሺ አልኩ። ገና ከመቀመጤ ወገቤን 3 ጊዜ በኃይለኛው ነዘረኝ። ለሷም አልተናገርኩ። ፊቴን አየችና ምን ነው አለች። እኔ አላቅም እንዲህ እኮ አረገኝ ስላት በሽታሽ እንዳለ እዚህ ቀራልሽ እኮ እግዚአብሔር ይመስገን እንዲቀርም ነው የመጣው አሜን አልኳት። ከዛ ለጌታ ለኢየሱስ ተፈወሽ። አዎ ገባውና ለአንዴና ለመጨረሻ ከኔ ልትለይ ልለካ አልኩኝ። 87 ምናምን ለካው። እንደውም ጣልኩት። የለም ፍሬጅ የምለካበት ዕቃ ጣልኩት። ከዛ ለወዲህ ተለክቼ ያለ ራስ ምታቱም ትኩሳቱም የለም። እግዚአብሔር ብዙ ታሪክን ያረጋል። ታመኑ። በቃ ምንም ይሁን ቅንጣት ታህል እምነት ካላችሁ ከብዙ ነገር ይዳናል። ማንም ምንም ሰው ትልቅ አድርጎ የሚያየው ለሱ ቆሻሻ መታከለች። ለምን እምነት ካለ ማለት ነው። እና እግዚአብሔርን በጣም አመስግኑልኝ። ለጌታ ለኢየሱስ ከፋሩ
ፈውስሽ ይጽና በሏት። ተባረኪ። መልካም ጊዜ ይሁን። አሜን።